መስቀል ስንጦም አንድ ነገር አይደለም። መቼም እንግዲህ ሰው አይሞትም። አላህ አይደለም ድህነቱን የሰጠን አላህ ነው እኮ ሰው አይደለም። ወላሂ በኢማናችን ስለሞላ አልሐምዱሊላህ ረቢል ዓለሚን እንዳገኘው ምጣድ እየጋገርኩ ሞድ ሰራለሁ ጎታ ሰራለሁ ሞህዲ ጋለሁ ወላሂ ሁለት ኪሎ ደሃ ቆራ ጥላት እኮ ደሃ ኢማኗ ሙልት ያለ ነው። والله አላሰብንም አሁን ያንን ማሻአላህ። እሺ እህታችን እንግዲህ እቃውን ብቻ ሳይሆን ሰላም ታምልካ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን ደህና ነን። ተመልካቾቻችን ዛሬ ደግሞ በረመዳን ዚያራ ቪዲዮአችን ነው ተመልሰን የመጣ ነው። ተመልካቾቻችን እንግዲህ ለረመዳን 15 ቀን ያክል እንግዲህ በስራ ምክንያት እዚህ ታውን በፊት ቪዲዮ መስራው እንግዲህ ከሚስቴና አካባቢ ያሉትን ቤተሰቦቻችንን ነበር መዘይረው። ስለዚህ በስራ ምክንያት ወደ አዲስ አበባ ለ15 ቀን ነው የቆየሁት። እንግዲህ ሌላኛው ስራ እንግዲህ የአረቢያ መጅሊስ እንደሆነ ታውቃላችሁ። በዛ ስራ ምክንያት እንግዲህ ሁሉም ለኢድ ስላጣደፉኝ አዲስ አበባ ቆይቼ ነበር። ስለዚህ የረመዳን ዚያራ ቪዲዮአችንን ከመጀመሪያ አልጀመርንም ማለት ነው። ብዙ እህቶችና ወንድሞችም ያዘዙን የሉም እስከዛም ድረስ ማለት ነው። ስለዚህ ከእንግዲህ በኋላ ያሉትን 15 ቀናቶች ደካማ እናትና አባቶችን ማስደሰት የምትፈልጉ ተመልካቾቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን የነየታችሁትን ያክል ነይታችሁ ደካማ የሆኑ እናትና አባቶች ብዙ የኛን እጅ የሚፈልጉ እናትና አባቶች አሉና እነሱን እንድታግዙ ጠይቃችኋለሁ ማለት ነው። ተመልካቾቻችን ዛሬ ደግሞ የመጣሁበት ቤት እንግዲህ ታውን በፊት መጥቻ አውቃለሁ። ስለዚህ ዛሬ የመጣሁበት ቤት እንግዲህ እኒህ የምታዋቸው አባት ለ40 ዓመት ያክል ታውን በፊት ቁርአን አቅርቼ ብለውን ነግረውናል። ያንንም የነገሩን እንግዲህ ከዓመት በፊት ነው። እስኪ እንግዲህ ረመዳንን 15 ቀን ያክል ጾመናል። አሁን እስኪ ይሄን 15 ቀን እንዴት እንደጾሙ እንዴት እንደነበረ ኑሮ እንግዲህ ካሁን ወላሂ በጣም ከብዷል ሁሉም ቦታ። ስለዚህ እስኪ እነሱ ደግሞ ረመዳን እንዴት እያሳለፉ እንዳለን ጠይቃቸዋለን። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ፣ አብራችሁን ቆዩ። አሰላሙ አለይኩም። ወአለይኩም ሰላም። እንዴት ናችሁ? እስኪ አማን ነው? ደህና ናችሁ? ደህና ነን አልሐምዱሊላህ። አልሐምዱሊላህ። ረመዳን እንግዲህ እስከ ዛሬ በረመዳን ከመጀመሪያው ቀን እየመጣው ዘይራችሁ ነበረ። ዘንድሮ ጠፍቻለሁኝ እና ረመዳንን እስኪ እንዴት ጀመራችሁት? እንዴት ነበረ ረመዳን? ምን አላህ እንዲሁ የችር ቀሪያ ያረግን ነው እንጂ ምንም የለንም። አሁን 15 ቀኑን እንዴት ጾማችሁት? ኩኖ ምራና ተታ የንገደ መስጂድ አሁን በቅርብ ወስዳችሁ ነው? ዘካሰው ሰጥቷል። እቺን አስፈጨው። አሁን ለታ ደግሞ ተመስጊድ ተትናንትና ወዲያ ይኸው ተመስጊድ እቺ ሰጥ ደግሞ አምና ያውም ተቆጥቼ አንድ ያልፎ ሲያበቃት ደካማ ተዝሁ ወዲያ አንተ ነህ እንግዲህ አምና ይሰጥህም ማለት ነው። እንዴት አልፋችሁ መስጊድ እዚህ ሲሰጥ እሶን እንዳባብያ ናቸው ብሏቸው ለምንድን ነው ሰው ይሞታል እንዴ ብያቸው እንደገና ይቅርታ ብለው አምናም እችል የምታሰጡ አሁን ቤት ውስጥ ያላችሁ ቀለብ ይሄ ብቻ ነው? በቃ ወላሂ እሺ 15 ቀኑን እንዴት ጾማችሁ? እስኪ አሁን ረመዳን ከገባ 15 ቀን ስንጾም ነገር አይደለም። መቼም እንግዲህ ሰው አይሞትም። አላህ አይደለም ድህነቱን የሰጠን አላህ ነው እኮ ሰው አይደለም። ወላሂ በኢማናችን ስለሞላ አልሐምዱሊላህ ረቢል ዓለሚን እንዳገኘው ምጣድ እየጋገርኩ ሞድ ሰራለሁ ጎታ ሰራለሁ ሞህዲ ሄጀ ጨርቅ አጥባለሁ። በዚህ ነው የምኖረው። ሰው ይወደኛል ደግሞ ጾም አዳሪ ናት እንጂ ለሼህ ኢማም ይዘሽ ሂጂ ያገኛችሁትን እየሰራችሁ ማሻአላህ ለአባታችንም ቤት ታምጥታችሁ በቃ ጥፋ ነው እየተረዘቃችሁ። አዎ እኔ ደግሞ እሶንም ቢሆን አሁን እሶ ሳሉ ነው እንጂ እሶ ቢሞቱ የሚያውነኝ እንጃላለሁ። አሁን ሰው መንደር ይሄድኩ ጊዜ ለሼህ ኢማም እንቺ ሾርባ ቀቂ፣ እንቺ ዘይት ይዘሽ ሂጂ፣ እንቺ ሽንኩርት ይዘሽ ሂጂ፣ እንቺ ስጋ ይዘሽ ሂጂ ደግ አልሐምዱሊላህ። ደግሞ በእነሱ ስም ማለት ነው። አዎ በእነሱ ስም እንግዲህ ምን አደርጋለሁ። እኔም ደግሞ ይሄ ልጅ በሽተኛ ሆኖብኛል። እኔም እንደ ጉልበቴን አልነፍግም ከቶ ሰው ጥላ ኖረውልኝ እኔ ታለሁኝ እኔ ታላህ ጋራ እኔ አላህን የፈራ ይስጠኝ አላህን አልፈራ ይተው እያልኩ ይኸው አለን አመታችን። እንግዲህ እርሻ ያለንም ልጅ አሁን የሚያግዛችሁ የሚረዳችሁ ሰውስ አሁን እነሱ እንግዲህ አሁን በፊት ነግረውናል ወደ 40 ምናምን አመት ልጆችን አቅርተዋል። የሚያግዛችሁ ሰው አለ አሁን? ምንም የሚያግዘኝ የለም። እግዚአብሔር እንግዲህ ቀዷና ቀደር ቢሞት እንደው መሞት ነው እንጂ እንደው ታማለይ አታለይ ጉዳተኛ ናት ችግር ደርሷታል ብሎ የሚያዝንልን የለንም። እኛ አላህ ብቻ
አላህ ብቻ። እሺ አባታችን እናንተስ አሁን ጉልበታችሁን እንዴት ናችሁ? አሁን አተራዊ ደህና ሄዳችሁ ትሰግዳላችሁ? አዎ ደከምኩ። ቤቱ ነው የምሰግደው። አሁን አተራዊ አትሄዱም? አዎ ብቻ ነው የምሰግደው። ብዙ ረመዳን ነው እንግዲህ ብዙ ሰው ቤት አሁን እኒህ አባት ብዙ ልጆችን አቅርተዋል። ስለዚህ አሁን እስኪ እነሱን ለመዘየር ታውን በፊት ያቀሯቸው ልጆች እነሱን ለመዘየር አይመጡም? አይመጡም። እኛ በመጡ ልጆቻችን አይደለም እንዴት አደረክም አይሉንም። ስንት ልጆች ይሆናሉ በትንሹ የዛን ጊዜ? እኔ ስመጣ ለአዲስ አበባ አንድ ሰው እየመጥቶ እዚህ ሲያቀሩ ፎቶም አንስቶ ቃላቸውንም አንስቶ ወደ 30 ናቸው እዚህ ተቀምጠው ያቀሩት። መጨረሻ ላይ 30 ልጆች መጨረሻ ላይ ያንን ቀርጠው ያበቁ ጊዜ በአመቱ 1000 ብር ሰጡን። ማሻአላህ እንግዲህ ሼህ ኢማም ብለው ሞባይል ወስደው ያችን 1000 ብር ሰጡ። ዘጉ ከዛ ወዲህ የለም። እንግዲህ ተመልካቾቻችን አሁን እነዚህን እናት የጠየቋቸው እንግዲህ ታውን በፊት ቁርአን ያቀራቸው እንግዲህ እኒህ አባት ለ40 ዓመት ያክል ልጆችን ቁርአን አቅርተዋል። እነዛ ልጆች ሳይጠይቋቸዋል ያግዟቸዋል እንዴ ብያለሁ። ምክንያቱም እነዚህ አባት ያቀሯቸው ልጆች እርግጠኛ ነኝ ግማሾቹ አሁን ጥሩ ኑሮ ላይ ነው የሚኖሩት፣ ጥሩ ህይወት ላይ ነው እየኖሩ ያሉት። ስለዚህ ለ40 ዓመት ያክል እኒህ አባት ደግሞ ኢልምን ዲንን ለልጆች ሲሰጡ ለእንደኛ አይነቶቹ በኢልም አንጸው ብዙ ልጆችን ዕውቀት አስይዘዋል ማለት ነው። ግን እንግዲህ ያቀሩንን ያስተማሩንን እንግዲህ መርሳት የለብንም የሚለው ነው። አሁን እኒህ አባት ያስታወሳቸው የለም። ታውን በፊት አቅርተው ብዙ ነገር ያደረጉላቸው ልጆች ዛሬ እነዛ ልጆች እነዛ ያቀሩኝ አባት የት ናቸው ብሎ መጠየቅ ነበረባቸው፣ አልጠየቁም ማለት ነው። ስለዚህ ተመልካቾቻችን ዛሬ ደግሞ ነው የመጣሁት እንግዲህ እዚህ ቤት በሁለት ምክንያት ነው። አንድ እህታችን እኒህን አባት ታውቃቸዋለህ፣ ለነሱ የላከችኝ አማና አለ፣ እሱን ነው ይዤ የመጣሁት። ሌላ አንድ እህታችን ደግሞ የሰጠችኝ ነገር አለ፣ እሱን ይዤ እመጣለሁ። አሁን ዘይት፣ ሽሮ፣ በርበሬ እንዴት ነው ቤት? አሁን ወጥ ስትሰሩ ዘይት አለ? አሁን እንግዲህ እያየሁ ነው። ሽንኩርት እየከተፋችሁ ነው? ሽንኩርት እቺ ብቻ ነው የምጠብሰው። ሽንኩርቱ ተወደደ፣ ዘይቱ ተወደደብን። የተወደደ ጊዜ በምን ላንጣ? ዱቤ እንኳን ስጡ እያልኳቸው ጊዜ እኛ ዱቤ አልሰጥም፣ አሁን ተወደደ አይደለም እናጣራለን ይላሉ። ዱቤ እንኳን አይሰጡንም። እኛ ሽሮዬቱን በቆሌን ተይቀደም ባይቀላ ነበር የምበላው። አሁን በቆሌን እየፈጣ አለጣ እንዳይጠፋ ሽሮ በርበሬ ደንበኛ አለች ደግሞ ሰርቼ ሰጥሻለሁ እላታለሁ። የከሚሴ ሴትዮ 500 ትሰጠኛለች በርበሬ። ያንን አስፈጭና እንደገና ለቃቅም ለሷ ሰጣለሁ። ደንበኛ ይዣለሁ አልዋሽም። ሽሮ በርበሬ ደግሞ እንዳልኩ ብዬ ሰብስቤ ያቺ ወር የምበላትን ስሰራ ድረስ አሁንም አስፈጫለሁ። እኔ ተገባ ነው እንጂ ተሰው ምንም አናገኝም አባበት። ስለዚህ ዛሬ አባታችን እናንተ ጋር የመጣሁት ሁለት እህቶች ናቸው ልከውኝ የመጣሁት። ከነዚህ ሁለት እህቶች ውስጥ እንግዲህ አንድ እህታችን እስልምናን ተቀብላ በእስልምና ማሻአላህ አሁን ጥሩ ሁኔታ ላይ ኢልምን ዲንን በደንብ አውቃለች። ስለዚህ በዚህ በረመዳን አስደስትልኝ አንድ ቤተሰብ እንኳን አስደስትልኝ ብላ አዛኝ ነበረ። ስለዚህ እኔ ደግሞ እቺ ልጅ ወደ ዲነል ኢስላም ከመጣች እንግዲህ ዋላ ደር ብላለች። ማሻአላህ አሁን ቁርአንንም በደንብ ትቀራለች። ቤተሰቦቿን አላህ ወደ ዲን መንገድ እንዲመራል ቤተሰቦቼን ወንድሞቼን ወደዚህ ወኔ ወደ ገባሁበት ወደ ዲነል ኢስላም የእውነቱን ሃይማኖት አላህ እንዲያሳውቅልኝ ዱዓ አስደርጉልኝ ብላ ለአንድ ሰው አስደስቱልኝ አለች። እኔ ደግሞ ከናንተ የበለጠ ዲንን ሲያስተምር ለ40 ዓመት የቆየ ከናንተ የበለጠ ማቀው ሰው የለምና ሰለዲን የሚያቅ ለዲን ብሎ እድሜ ልኩን ህይወቱን የፈጀ አንድ አባት አለ ብዬ በራሴ ወደ እናንተ መጣሁ። እህት የላከችልን ነገር ለእናንተ ልስጣችሁ። እዚህ እህታችን 2000 ብር ነበር የላከችልን። እኛ ደግሞ እሷ በላከችልን በ2000 ብር ያው ለእናታችን እንስጥ እንግዲህ፣ ምክንያቱም ብዙውን ነገር እናንተ ናችሁ እያደረጋችሁ ያላችሁት። እህታችን በላከችልን 2000 ብር ይሄንን ቡና ገዝተን ይሄንን ዘይት ገዝተን ይዘንላችሁ መተና 2000 ብር ነው። ከዚህ ላይ የተረፈ ደግሞ ከዚህ ከ2000 ብሩ ላይ የተረፈ 100 ብር የሷ ነው ማለት ነው። ቡናና ይሄንን ዘይት ገዝተን 100 ብር ተርፏል። ይሄ ከ2000 ብር እቺ ወደ እስልምና የመጣችው እህታችን አስደስቱልኝ ያለችው ናት። ለሷ እስኪ ዱአ አድርጉላት። በረካቱን አላህ ያቆያ፣ እስላም አላህ ያርጋት፣ ኢማኗ ይሙላ፣ ሀያቷ ረጅም እንግዲህ ነይታ የምንታገኝ አላህ ያርጋት። አላህ መጀን አላህ ይወከላት፣ አላህ ይውደድላት። ይህንን የሰጠችውን አሰና ይቁጠርላት። አለው መላ በመላ ማኖሩን በመላ ማቆየቱን ያቅበታል። እዛም ደግሞ ነይቶ ላላቀን ለጀነት ቦታ
አበጃይቶ መቼም ሰጠች ለጀነት አላህ ይበላት። ከዛ በተረፈ ደግሞ አባታችን እናንተን የምታቅ ልጅ ናት። አሰላሙ አለይኩም በልልኝም ብላለች። እህታችን ደግሞ ከሰላምታው ውጪ ሰላምታውንም አድርስልኝ ብላ ይሄንን አንድ ተምር 2 ኪሎ ሱካር 2 ኪሎ ደሃ ቆራ ጥላት እኮ ደሃ ኢማኗ ሙልት ያለ ነው። ወላሂ አላሰብንም። አሁን ይሄንን ማሻአላህ። እሺ እህታችን እንግዲህ እቃውን ብቻ ሳይሆን ሰላምታም ልካ ይሄንን የምታዩትን ተምር 2 ኪሎ ሱካር 5 ኪሎ ዱቄትና ይሄንን 25 ኪሎ እህል እንዳደረስ አዛኛለች። 25 ኪሎ እህል ይሄ ተገዛዝቶ ደግሞ ከዚህ ላይ የተረፈ 2650 ብር ነው። ደግሞ ይሄ 2650 ብር ነው። ይሄን እንግዲህ እናታችን ለእናንተ የምሰጠው ያው አባታችን ሁሉን ነገር አውቀው አያረጉም። እናንተ ናችሁ ሁሉን ነገር የምታረጉት። ስለዚህ ለእናንተ ነው ያስረከብኩት ማለት ነው። ይሄን ደግሞ ያደረገችው ሌላ እህታችንና ለሷም ዱአ አድርጉላት። ቢስሚላህ አላህ መጀር ቢስሚላህ ነቢ መጀር አላህ ይውደድላት፣ አላህ ይውደድላት። ሀያቷ ረጅም እንግዲህ ሰዳቂ ሆነው ጥላ የሚቀመጡ አላህ አድርጋቸው፣ አላህ ይወካላቸው፣ አላህ የከለቃቸው ጠበቃ ሀያቷ ረጅም አላህ አድርጋቸው። ለኛ የቆማችሁ ሰዎች እሷ ብቻ ሳይሆን እናንተም እድሜያችሁ ረጅም አድርጎ አላህ ይውደድላችሁ፣ አሰና ይቁጠርላችሁ፣ እንደው ራብን አይንካችሁ፣ ኪሳችሁ ይሙላ፣ ቤታችሁ ይሙላ። ላኢላሃ ኢላላህ የሚል ሰው ሁላ እንደው ክታሙን አላህ ያሳምርልን፣ አላህ ያሳምርላችሁ። ስታሱ ብዙ አለው ባይለፈልፉትም ወላሂ ባይለፈልፉትም እሱ አረጋልን። አልሐምዱሊላህ ረብል ዓለሚን። እሺ ውድ ተመልካቾቻችን እንግዲህ ዛሬ ከሁለት እህቶች የተላከልኝን እንግዲህ ለነዚህ ቤተሰብ መጥቼ ዘይሬያቸዋለሁኝ። እንግዲህ ካመላችሁ ነገር አሁንም እኒህ አባት ዛሬ እነዚህን አባት ነው እንጂ ያገኘሁት እንደነዚህ አይነት አባት ብዙ ቦታ ብዙ ከተማ ላይ ብዙ ቀበሌ ላይ ብዙ ቦታ ላይ ይኖራሉና ስለዚህ እነዚህን አባት እንደነዚህ አይነት አባቶችን ልጆችን ሲያቀሩ የራሳቸውን ህይወት ተው ልጆችን ኢልም ሲያሳውቁ ኢልም ሲያስቀሩ ዕውቀት ሲሰጡ የነበሩ አባቶችን እንግዲህ አትርሱ ላለውኝ። በተለይ ደግሞ እኒህ አባት እዚህ ጭረቲና አካባቢው ላይ የምትገኙ እህትና ወንድሞቻችን እኒህን አባት ታቋቸዋላችሁ። ዘንድሮ ኑሮ እንዴት ነው? እስኪ ዘንድሮ ምን ታወራለህ? እንደው መቼም ሀያት ይስጠን። እኛ ደግሞ ሌላ አንልም፣ ሀያታችን ይስጠን ይለፈን ነው የምንለው። ስለዚህ ኑሮ እንደዚህ በከበደበት ሰዓት እንግዲህ እኒህ አባት ዕውቀትን ለልጆች ለመስጠት ሲሉ መስራት እየቻሉ የራሳቸውን ህይወት መኖር እየቻሉ ልጆችን ቁርአን ሲያቀሩ ይኖረዋልና ስለዚህ እንደነዚህ አይነት አባቶችን አትርሱላቸዋለሁኝ ተመልካቻችን። ስለዚህ ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁትን ይመስላል። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። ይሄንን የሰጣችሁን ሁለት እህቶቻችን ደግሞ አላህ ያሳባችሁን ያሳካላችሁ፣ የሙራዳችሁ ሁላ ይሙላላችሁ። እንደዚህ እነዚህን ቤተሰብ እንዳስደሰታችሁ እናንተም ያሳባችሁ ተሳክቶ አገራችሁ ላይ ገብታችሁ በደስታ የምትኖሩ አላህ ያደርጋችሁ። ይሄ ደግሞ የበኩሌ ዱዓ ነው ማለት ነው ተመልካቻችን። ስለዚህ ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁት ይመስላል። በሌላ ቪዲዮ እስከምንመለስ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።